ሰላም ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? የሸገር ታይምስ ዕለተ ረቡዕ ታህሳስ 27 ቀን 2014 ዓ.ም የመረጃ ጥንቅራችን ነው ተጀመረ። በዕለቱ የመረጃ ጥንቅሮቻችን ጥቂት ጉዳዮችን የምናገራችሁናል። ከምናገራችሁ ጉዳዮች መካከል የመጀመሪያው በሁመራ አደገኛ ጦር እየሰለጠነ ይገኛል። በዚህ ወሳኝ ቀጠና እየሰለጠነ የሚገኘው ምን አይነት ጦር ነው? በጥንቅራችን እናገራችኋለን። የበርካቶችን ቀልብ የሳበችው ወልቃይት ጠገዴም ሰሞንኛ እንቅስቃሴዋ ምን ይመስላል? በተለይ የወልቃይት ጠገዴ ሰቲት ሁመራ ዞን የጦር አባላት ያስተላለፉትን መልእክት እናገራችኋለን። ከሽሬ በቅርብ ርቀት ላይ ሲዋጋ የከረመው የፋኖ አባላት በጎንደር ከተማ አቀባበል ተደርጎለታል ለረፍት ወደ ከተማዋ በገባበት ጊዜ። ከዚህ ውጪ የአማራ ክልል ርዕሰ መስተዳድር ሁልጊዜም በተጠንቀቅ ተዘጋጅተን ወታደራዊ መዋቅራችንን እናጠናክራለን ብለዋል። አሸባሪ ህወሓት የህልውናችን ስጋት በመሆኑ ምክንያት ባይ ናቸው። እነዚህ ጉዳዮች የዕለቱ የመረጃ ጥንቅሮቻችን አበይት ነጥቦች ናቸው። እንድትሰሙን በአክብሮት ጋብዘናል። በያላችሁበት ሰና ጊዜ የተወደዳችሁ የሸገር ታይምስ ቤተሰቦች ወደ ቀዳሚው ጉዳያችን እናምራችሁ። በሁመራ አደገኛ ጦር እየሰለጠነ ነው። የኢትዮጵያ ሁነኛ እንደዚሁም ወሳኝ ኮሪደር የሆነው የሁመራ አካባቢ እያንዳንዷን ቀጠና እያንዳንዷን ቀዳዳ ሊሸፍን የሚችል የጦር ሰራዊት እየተገነባበት ይገኛል። በሰቲት ሁመራ በአከር ጊዜያዊ ፖሊስ ማሰልጠኛ በተከታታይ ወታደራዊ ስልጠናዎች እየተሰጡ ስለመሆናቸውም በስፍራው የሚገኘው የአማራ ክልል ልዩ ኃይል ኮሚሽነሮች ተናግረዋል። በዚሁ የበአከር ጊዜያዊ ፖሊስ ማሰልጠኛ የትምህርትና ስልጠና አስተባባሪ ኮማንደር ስማው ድንበሩ እንደሚናገሩት በሰቲት ሁመራ በአከር የጊዜያዊ ፖሊስ ማሰልጠኛ በተከታታይ የሚሰጠው ወታደራዊ ስልጠና ከአጭር ጊዜና ከወቅታዊ ስጋት በዘለለ ከዘላቂ የሀገር ሰላም አንጻር የሚታይ ነው ብለውታል። ከዚህ በፊት የአማራ ፖሊስ ኮሌጅ በቁጥር አነስተኛ ሆኖ የአባልና የመኮንንነት ኮርስ መስጠቱን አስታውሰው በዚህ ወቅት ግን የወያኔ የሽብር ቡድን በፈጸመብን ወረራና በደል በተከታታይ ቁጥሩ ከፍ ያለ ሰራዊት እየተገነባ ስለመሆኑን የተናገሩት እንደ ኮማንደር ስማው ድንበሩ ገለጻ ኮሌጁ አሁን በተከታታይ እየሰጠ ያለው ወታደራዊ ስልጠና ሰልጣኙ ሰው ሰራሽና የተፈጥሮ ጫናዎችን ተቋቁሞ በጠላት ላይ ወታደራዊ በላይነትን እንዲያገኝ ከነፍስ ወከፍ ጠመንጃ እስከ ቡድን መሳሪያዎች በቂ ልምምድ ያደረገና ከጎጥ እስከ ክልል አልፎም ኢትዮጵያዊነት ለዛና አሳሰብን የተላበሰ መሆኑ ልዩ ያደርገዋል ባይ ናቸው። ኮማንደሩ ሲቀጥሉም ስልጠናው ከቤትና ከመጠለያ ውጪ ሙሉ በሙሉ በበረሃ መሰጠቱን ጠቁመው ሰራዊቱ በቀላል ኃይል ተገፍትሮ የማይወድቅ የመከላከያ ሰራዊት አጋር የሀገርና የወገን መከታ እንዲሆን ተደርጎ የተቀረጸ ፍጹም ኢትዮጵያዊ ኃይል ነው ብለውታል። ለዚህ ስልጠና ተባባሪ የሆኑ ሀገር ወዳድ የአማራ ባለሀብቶችም ሚናቸው ጎላ መሆኑን የገለጹት ኮማንደር ስማው ለሀገር ክብር በዱር በገደሉ ለሚዋደቀው የኢፌዴሪ ሀገር መከላከያ ሰራዊት የአማራ ልዩ ኃይል ፖሊስ ሚሊሻና ፋኖ መልካም የገና በዓል ተመኝተዋል። አካባቢያችንን በተጠንቀቅ እየጠበቅ እንገኛለን ይላሉ። በዚሁ በወልቃይት ጠገዴ ሰቲት ሁመራ ዞን የሚገኙ የወገን ጦር አባላት በወልቃይት ጠገዴ የወገን ጦር አባል የሆኑት ወንዱ ሰጠኝ ከ30 ዓመታት በኋላ የተገኘውን የነጻነት አየር አስጠብቆ ለመዝለቅ አሸባሪውን የትግራይ ወራሪ ቡድን የኢትዮጵያ ስጋት የማይሆንበት ደረጃ እስኪደርስ ድረስ እንደሚቀብሩት ይገልጻሉ። የያዝነው የጦር መሳሪያ ስለ ሀገር ልንዋደቅበት አባቶቻችንን ደማቸውን አፍስሰው አጥንታቸውን ከስክሰው ያስረከቡንን ሀገር አንድነቷ ልናስጠብቅበት ነው ይላሉ። ከወገን ጦር ጋር ተቀናጅተው አካባቢያቸውን በተጠንቀቅ እየጠበቁ መሆናቸውንም ይናገራሉ። ሌላው የወገን ጦር አባሉ ሀብቱ ተሻለ አሸባሪው የትግራይ ወራሪ ቡድን እስከ መጨረሻው ተደምስሰው ኢትዮጵያ ሰላም የምታገኝበት ቀን ሩቅ አይደለም ይላል። ለወገን ጦር አስተማማኝ ደጀን የሆነው የኢትዮጵያ ሕዝብ የተፈናቀሉ ወገኖችን መልሶ በማቋቋም ረገድ ደጀንነቱን አጠናክሮ እንዲቀጥሉም አባላቱ ጠይቀዋል። ከዚህ ጋር በተያያዘ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ አሸባሪው የትግራይ ወራሪ ቡድን የህልውናችን ስጋት በመሆኑ ሁልጊዜም በተጠንቀቅ ተዘጋጅተን ወታደራዊ መዋቅራችንን እናጠናክራለን ብለዋል። ርዕሰ መስተዳድሩ ዛሬ ባስተላለፉት መልእክት ህልውናችንን ለማስከበር መላ ህዝባችን ያለምንም ልዩነት በአንድነት የከፈለ መስዋዕትነት የጠላትን ወረራ መቀልበስ እንዳስቻለ ሁሉ በቀጣይም ለህልውናችን ስጋት የሆነውን ወራሪ ቡድን ለመዋጋት ብቻ ሳይሆን ለውስጣችን ሰላምና ልማትም ወሳኝ በመሆኑ አንድነታችን አጠናክረን ማስቀጠል አለብን ባይ ናቸው። በሌላ በኩል የከተሞቻችን የኢኮኖሚ እንቅስቃሴ መጀመሪያ በኮሮና ቫይረስ በመቀጠል በጦርነቱ ምክንያት በከፍተኛ ሁኔታ እየተዳከሙ ይገኛሉ ባይ ናቸው። ይህን የቁልቁለት ጉዞ ለመግታት የተገኙ አማራጮችን ሁሉ በመጠቀም ኢኮኖሚውን ማነቃቃት አማራጭ ሳይሆን ግዴታ ነው ብለዋል። ከዚህ አንጻር በመጪው ጊዜያት በተለይ የቱሪስት ከተማዎች የበለጠ እንዲነቃቁ የሚከበሩ በዓላትን እንደ መልካም አጋጣሚ በመጠቀም የመሻሻል ተስፋን መፈንጠቅ አለብን ባይ ናቸው። ከመደበኛ አከባበሩ በተጨማሪ የዲያስፖራው ከሀገር ፍቅር ስሜት በመነጨ እያደረገ ላለው ጉብኝትና ድጋፍ ከባሉ ጋር ተዳምሮ የተለየ ቀለምና ድምቀት እንዳለው ማስተጋባቱም ለውስጥም ለውጭም ዘርፈ ብዙ መልእክት እንዳለው መረዳት ይገባል ባይ ናቸው። ከዚህም በላይ በዓላትን በደመቀ ሁኔታ ማክበሩ በህዝባችን ላይ የደረሰውን ጉዳት ለመጠገን የራሱ አስተዋጽኦ አለው ነው ያሉት። በአንድ በኩል ህልውናችንን ለማስከበር
በሌላ በኩል የውስጥ ሰላማችንንና ልማታችንን ለማፋጠን ሁላችንም እኩል ትኩረት ሰጥተን መንቀሳቀስ ቀጣዩ የትግላችን አቅጣጫ ነው። ትግል በአንድ ወቅት የሚጠናቀቅ ሳይሆን በየምዕራፉ በየቅብብሎች የሚቀጥል ጅረት ነው ብሎታል ዶክተር ይልቃል ከፋለ። ከሽረ ከተማ በቅርብ ርቀት ከሰሞኑ ሲዋጋ የነበረው የፋኖ ሰራዊት በጎንደር ደማቅ አቀባበል ተደርጎለታል። ላለፉት 4 ወራት በዱር በገደሉ ሲፋለም የነበረው በሻለቃ ሀብቴ ወልዴ ሲመራ የነበረው ፋኖ አባላት ነው ወደ ጎንደር ከተማ የጀግና አቀባበል ተደርጎለታል የተባለው። በዚህ አቀባበል ስነ ስርዓት ላይ የጎንደር ከተማ አስተዳደር ከፍተኛ አመራሮችና ብዛት ያለው ህዝብ በመስቀል አደባባይ በመገኘትም ለፋኖ አባላቱ ያላቸውን ፍቅር እንደዚሁም ክብር አሳይተዋል። ወደ ጎንደር ከተማ ስትገቡ እውነተኛ ፋኖነታቸውን በተግባር ከተማ ላይ ጥይት ባለመተኮሳቸው ስላሳያችሁንና ከ4 ወራት በላይ በተከዘና በተለያዩ ግንባሮች የትግራይ ወራሪ ኃይልን በገባበት እየገባችሁ ድል በማድረጋቸው ልትኮሩ ይገባል ያሉት የጎንደር ከተማ አስተዳደር ምክትል ከንቲባ አቶ ዘውዱ ማለድ ናቸው። እንደ ጎንደር ከተማ ኮሚኒኬሽን ቢሮ መረጃ አቶ ዘውዱ አክለውም የጎንደር ከተማ ህዝብ እናንተ ግንባር ላይ ለመፋለም ወደ ግንባር ከሄዳችሁበት ቀን ጀምሮ በተግባር በስንቅ ዝግጅቱና በሎጂስቲክሱ በተለይ ደግሞ ሁሉም የከተማው ነዋሪ አቅሙ በቻለው አቅም ቤተሰቦቻቸውን ሲንከባከብ ቆይቷል። በዚህም የደጀንነት ሚናውን ሲወጣ ቆይቷል ብለዋል። ከዚህ በኋላ ፋኖ ሚሊሻ እያለን ሳንከፋፈል በንቃት አካባቢያችንን በተደራጀ መንገድ እንጠብቅ በማለትም መልእክታቸውን አስተላልፈዋል። የፋኖ መሪው ሻለቃ ሀብቴ አክለውም ከ4 ወር በላይ ግንባር ላይ ካስመዘገብነው ድል የበለጠ ዛሬ ከተማችን ስንገባ ጥይት ሳንተኮስ በመግባታችን ቃላችንን ስላከበርን እጅግ ኮርተናል ብለዋል። ጦርነቱ አልተጠናቀቀም። ስለዚህ መንግስት በሚጠራን ሁሉ ወቅት ከጎን ለመሰለፍ ዝግጁ ነን፣ ቃል እንገባለን ብለዋል የፋኖ አባላቱ። የተወደዳችሁ የሸገር ታይምስ ቤተሰቦች ዕለታዊ የመረጃ ጥንቅራችን ሁለተኛው ምዕራፍ ያደመጣችሁትን ይመስላል። ስለሰማችሁን አመሰገንን። በያላችሁበት ሰና ጊዜ እንዲሆንላችሁ እንመኛለን። ሰላም